ሀቡዬ ቅድም ያው እንትኑን ልኬልሻለሁ። ከመጀመሪያው ልንገርሽ ማስረጃ ፈልጋለሁ ስለነገርሽኝ ነገር። ያልሽኝ ነገር ባጭሩ ምንድን ነው? እኔ ረጅም አላወራም። ያልሽኝ አንዲት ኢትዮጵያዊት እህታችን ቤይሩት ሀገር ኮንትራቷን ጨርሳ ሴትዮዋ ወደ ኢትዮጵያ ከሄድሽ በፊት ኩላሊትሽን ማሬ፣ ስልክሽን ዘግተሽ ፎከስ አድርገሽ እናውራ። አስር እየተደወለብሽ የምታቋርጭ ከሆነ ደጋግሜ ኢነርጂ ያልቃል። ተደጋግም ታሪኩን ወይ ሀቡ ሀቢቴ ይቅርታ። እሺ ልጇ ደውሎብኝ ነው የመዳሙ ማለት ነው። እሺ ችግር የለም። ቀጥይማ እኮ ይቅርታ። እሺ ችግር የለም። ቅድም ያልሽኝ ምንድን ነው? በዋትሳፕ እኔ ጋር ምንም የለም እኮ ምን ታድርግሽ? አንድ ማሪ እኛ እኔ የምሰማውን እየሰማች ነው ውዶቼ? ሚንኮሻኮሽ ነገር እየሰማች ነው? ኦኬ ቴንክ ዩ። ምን ታርገሽ አንዳንቺ ያልሽኝ ምንድነው? በዋትሳፕ አንዲት ኢትዮጵያዊት እህታችን በቤይሩት ሀገር 2 ዓመት ኮንትራቷን ጨርሳ መዳሟ ወደ ሀገር ቤት ከመሄድሽ በፊት ኩላሊትሽን ስጭኝ ብላት፣ በአንድ ኩላሊት መኖር ትችላለሽ፣ ኩላሊትሽን ስጭኝ ልክፈልሽ ብላት፣ ኢትዮጵያዊቷ ስላልተስማማች ሴትዮዋ በር ዘግታባታለች። አመት ሙሉ 1 ዓመቷ ነው በር ከዘጋችበት። 1 ዓመት ደግሞ ሳትሰጥ ቤት ውስጥ በር ዘግታ እያሰራቻት ነው ብለሽ ፓስፖርት ኮፒዋን፣ የመዳሟን ፎቶ፣ ሎኬሽን ልከሽልኛል። እኔ ግን ይሄ ነገር እውነት ለመሆኑ ማስረጃ ፈልጋለሁ። ቴንክ ዩ። ልጅቷ ራሱ ትመጣለች። አሁን እኔ ከስር እንትን ብያታለሁ። ቮይስ ማለትም ልጅቷ ሴትዮዋ ስትላት ቮይስ ካላት እኔ ኤምባሲ ያደርስላታለሁ ጉዳዩን። ድምፅ እንሆናታለን። ኩላሊቷ ሳይነካ ከዛ ቤት ትወጣለች። እውነት ከሆነ ሴትዮዋ ኩላሊትሽን ስጪ ስትላት የሴትዮዋ ቮይስ ማስረጃ ሊኖር ይገባል። ሳትላትስ ምን አለችኝ እያለች ያለችኛ በምን ነው? ሀቡ አሁን ራሱ ማለት ነው ስልክ እኮ ማለት ነው ይዘጋባታል። በዛ ላይ ደግሞ ቀጥታ ስሟ ተዘግቶባታል። ገባሽ? እሷ 2 ዓመት አሁን 2 ዓመት ከ9 ወር ነው። አየሹ? እሷ 2 ዓመት ከ9 ወር ነው ጨርሳለች። ኮንትራቷን እንደጨረሰች ወደ ኢትዮጵያ መሄድ ስትፈልግ አማርኛ እያወራን ለምን አንግባባም? የኔ ፍቅር፣ የኔ ውድህት አማርኛ እያወራን እንግባባ። ገብቶኛል እኮ ተረድቻለሁ። ሴትዮዋ ኩላሊትሽን ስጪ ስትይ ቮይስ ሪከርድ አርጋታለች ወይ ልጅቷ ነው የምልሽ እኮ እንዴ። ፖሊስን መሆነ እኮ ኤምባሲ እኮ ያለማስረጃ ይቀበለንም። አሁንም እኮ እሷም ራሱ እኮ አሁን መዳማ ከሰማች ወዲሁ ነው የምትገለኝ። ስለዚህ ቀጥታ የሚጠብቀኝ ሰው ወይ ወዲህ የሚያወጣኝ ሰው ከሆነ እንድትረዱኝ ነፍሴ በስጋት ነው ያለች ቢላ እኮ እያወራችኝ ነው። አሁን እንድትገባ እኮ ነግሬያታለሁ። የሰጠሽኝ እኮ ለእሷ ራሱ ሰጥቼ እንድትመጣ እኮ ነው ሰጥቼያታለሁ። ቀጥታታለች ሴትዮዋን። አሁንም እኮ ጥያቄ ላልመለሽ የሴትዮዋን ቮይስ እኮ አላከችልኝም። ልጁታ ያለችበትን ሁኔታ ነው እንጂ ድምጿን የላከችልኝ። ገብቶኛል። አላከችልሽ እና አንቺ ግን ቀጥታታለች። እንዴት ማለት? እኔ እኮ እሱን እሺ እጠራታለሁ። ኪያ እዚህ ስር ካለሽው ግቢ የኔ ውድ። እኔ እኮ ይሄን ቀዳሽ ምናምን ድምጿን አልጠየኳትም። ገባሽ? የራሷን ልጅታ ማሪ ልጠይቃት። እሺ አሁን ከአንቺ የምፈልገው ምንድን ከሽ ማሪ ዋትሳፕ ላይ ቲክቶክ ፕሮፋይሉ አላኪልኝ፣ ስክሪንሾት አድርገሽ ለሞዴሬተሮች ላክላቸው፣ ሞዴሬተሮች እንዲያስገቧት። በቃ ሲምፕል። እሺ የኔ ውድ እሺ። በዚህ በሰለጠነ ዘመን ልጅቷ ልንጠራት ነው እኮ አለች። አቡ ኬያ ከመጣሹ ንገሪኝ እሺ። እዚህ ስር ከመጣሹ የሰጠውሽን ቁጥር ጻፊ፣ እኔ መምጣትሽን እንዳውቀው ማለት ነው። መዳምየው ለሰራተኛዋ ለዚች ኢትዮጵያዊታችን ኩላሊትሽን ስጭኝ ከመሄድሽ በፊት አለቻት። ኦኬ እቺ ልጅ ኦኬ ብትል ዝም ብሏ ሆስፒታል ይዛት ሄዳ ሆስፒታሉ ቅድድ አድርጎ ኩላሊቷን አውጥቶ ይሰጣል? ፈቃደኝነቷን አይጠይቅም እንዴ?
ወንጀል እኮ ነው፣ በጣም ትልቅ ወንጀል እኮ ነው ይሄ። አዎ ይሰጣል። ያምንም ሶሪ ልኬልሻለሁ ውዴ፣ ይሄው ዋትሳፕ። እሺ ይህንን ኮድ ስጫት፣ ዋትሳፕ ላይ ለምትልኪላት ቡዜ ይህን ኮድ የላኩልሽ ላይ ዋትሳፕ ላይ ይህንን ኮድ ላኪላት። እሺ እሺ። ይህን ስጽፍ ያስገቧታል ሞዴሬተሮች። ልክ ያለው ሞዴሬተሮች ዋትሳፕ ግሩፕ ላይ ኮዷን እና ፕሮፋይሏን ውዶች ይሾድ ቢያማችቱ እኮ አንደኛ ተመርምሮ ማች ማድረግ አለበት። ሁለተኛ ብዙ ፕሮሰስ አለው። ፈቃደኝነቷን ማረጋገጥ አለባቸው። እንዴት ዝም ብሎ አንድ ሰው ኩላሊትሽን ስጭኝ፣ ኩላሊት ልብስ መሰረት አውልቃ ሚሰጥ? እኔ ትንሽ ለማመን አስቸግሮኛል፣ ግን አይታወቅም እና ለማንኛውም ቆንጽላ ማወቅ አለበት። ቆንጽላ ጽሕፈት ቤቱን ኢንፎርም እናደርጋለን። አዎ ወደ እሷም የምትለው ይሄን ነው። ብዙ የአደራሽን መጀመሪያ ኤምባሲ ምናምን ማወቅ አለባቸው። ወዲሁ ነው የምትገለኝ፣ እኔ እርግጠኛ ነኝ ስለማውቀው ነው። ስለዚህ ቀጥታ ስልኳ ላይ እንዳይደወል አደራ ከምትገለኝ እያለች በጣም እንትን እያለች ነበረ በውስጥ ማለት ነው። ኤምባሲ እናሳውቃለን። ኤምባሲ ነው የሚደውልላት። ኖ ይሄ አይደለም። መጥቻለሁ የምትለው ሌላ ናት። ዝም ብላ ነው። ዝም ብለው ወረኞች ናቸው። ፕሮፋይሉ አለን። ፕሮፋይሉን አይተን ነው የምናስገባው። የዚቺ ኪያ በእንግሊዝኛ ነው። መጥቻለሁ የምትለው ኪያ በአማርኛ ነው። ስለዚህ ተዋት። እሷ ዝም ብላ አውቃ ኪያ ስለተባለ ብቻ ገብተሽ ከዛ ምን ልትይ ነው? ቆይ እኔ አልገባኝም። እኔ በጣም የምትደንቁኝ ማለት አንድ አይነት ስም ስላላችሁ ብቻ ዘላችሁ ገብታችሁ ከዛ ምን ልትሉ ነው? ወዲያው እኮ ነው ነቅለን የምናስወጣችሁ። አላውቅም። እኔ ማመን ከብዶኛል። ቮይስ ሪካርድ ካላሰማት ሴትዮዋ ስትጠይቃት ቀስ ብላ በስልኳ ድምጿን ቀርታ ቮይስ ሪካርድ ክብሪቷ ቅድም የሞዴሬተሮች ስም ዝርዝር ስጠራ አልነበርሽም? አቡዬ እንዴት መተከላ ሂክማ የኔ እናት ሀብለን ይ ወንድሜ ምናምን ሲወስዱ እንጂ ቤይሩትን እንደዚህ አልጠረጥርም። ምናልባት እሷ ከፈረመችና በፈቃዷ ከሆነ ሊሆን ይችላል። ግን ሳትመረመር ቆይ እንጠይቃታለች። ቷን አስመርምራት ከሆነ የእሷ ኩላሊት ለእሷ እንደሚገጥም ለማን የፈለገችው ኩላሊቱን ቡዜ ራሷ ነው መሰለኝ። እኔ ብዙ ብር ሰጥሻለሁ፣ ወደ ሀገርሽ ሄደሽ ዘናሽ ብሬት ትኖራለሽ፣ ስለዚህ ኩላሊትሽን ስጭኝ። እሷ ደግሞ ፍቃደኛ አይደለችም። ወደ ሀገር ይገባለሁ ካለችው 9 ወር ነው ያስጨመረቻት ማለት ነው። ከዛ ከቤት አልወጣም አለች፣ ዙባላ ሳወጣ ከእሷ ጋር። ከዛ በተረፈ በሩን ትዘጋለች፣ አልወጣም አትናገሪ ብላኛለች አለች። ማዳም ኩላሊቷ ፌል ቢያደርግም ኩላሊት ቢያስፈልጋትም ኩላሊቱ ቀስ ብለሽ አውሪ ሽማ። ኩላሊቱ ይገጥማል አይገጥምም ሳታስመረምራት አይሆንም። የሁሉም ሰው ኩላሊት እኮ ለሁሉም አይሆንም። መጀመሪያ ይመረምርና የእሷ ኩላሊት ለእሷ የሚሆን ከሆነ ነው የምትጠይቃት። እንጠይቃታለን። አሁን ስትመጣ እንጠይቃታለን። ኪያ ቁጥሪ ጻፊ፣ ኪያ ለኮሰናማ ስትሜ ዋትሳፕ ዳን ጻፊ፣ በእናትሽ ደጋገሚ ጻፊ። ሲአቶኮኒ ገውሺ ደጋገሚቲ ጻፊ ሲአቶኮኒ ሙልጠቱ ዋንተፍ ኮሜንቲን ባኤ ጅራ በአንድ ኩላሊት መኖር ትችያለሽ ምናምን ብላ መዳሟ ልታሳምናት ሞከረች እና ብዙ ብር ሰጥሻለሁ ኢትዮጵያ ሄደሽ ጥሩ ህይወት ትኖሪያለሽ አለቻት። ግን ምንድነው በሜዲካል ሀሳባ ውስጥ አስመርምራት እንደሚገጥም አረጋግጣ ከሆነ ያስኬዳል። እንደሚገጥም ግን ዝም ብላ ሳታስመረምር የእሷስ ኩላሊት ጤነኛ የሆነ ይሁን በሚታወቃል ይሄዳችን የጻፈች ነው ኢንቫይት አድርጓት።
የምትፈራው ደግሞ ችግሩ እኮ በጣም ምንም ነገር አትዳፈር። እኔ እኮ ምንም ቢሆን እኮ ትረዳሻለች እያልኳት ትገለኛለች። ድምፄን ራሱ ከሰማች ትገለኛለች ብላ ነው የምትፈራው። ለሌላ ሰው ይሆናል። እኔ እንጃ። እኔ ምንም አልተዋጠልኝም ነገሩ። እውነት አልመስልም እኮ እኔ በኦሮምኛ የነገረችኝ እዛ ሂጂ እና ላይቭ ላይ የወንሽው ሁሉ ተናገሪና ሁሉም ሰው እንዲሰማ። ምክንያቱም እኔ አሁን እሷ ያለችውን ሁሉ ብነግርሽ ወይ እውነት አይደለም ትላላችሁ። ገባሽ? በኦሮምኛ ብታወራ ሌላ ሰው ይሰማል። ጠይቂያለሽ ብዬ እኮ ነው ወደ አንቺ ያመጣሁት እኔ ከመናገሬ በፊት። አስተረጉማለሁ፣ ችግር የለውም። እኛ ቤት ሁሉም ቋንቋ ትግርኛም፣ ኦሮምኛ፣ ሁሉም ወላይትኛ፣ ሀዲይኛ እኔ ምን አውቃለሁ እንዴት እንደሆነ አሰብት ጎቹን ቤክኔ ሞ ሴ ወላል ሞ ኪያ ማልታቴ ትገሩ ኪያ ሴ ችግር አሁን እከፍተዋለሁ ግን ሁሉም ይልካል፣ አይሰሙም። አማ በጣም ምንም አይረዱም። ጋይስ ችግር ላይ ያለች ልጅ አለች። እሷ እንድናስገባት ገሱን ከፍትልሃለሁ። በኮመንት ኢንቫይት ስናደርጋት አክሰፕት የሚለውን ነክታ መግባት ሊገባት አልቻለም። ብናስረዳት አማርኛ አታውቅም፣ በኦሮምኛ እሷ አስረድታለች፣ ሊገባት አልቻለም። እናንተ እንዳትልኩ፣ ገሱን ከፍቷል፣ እንዳትልኩ። የሚልክ ሰው ይቦለካል። እሷ ልጅቷ ችግር ላይ ያለችው ልጅ ብቻ አሁን በኦሮምኛ ንገሪያት። ሁለት የሰው ምልክት አለ ገዝቱ፣ እሱን ንኪ በያት። እሺ ልክሰ ውድላታለሁ ኪያ ዮ ኢሰሳንሲ አርኪሳን ሴኑ ወላልቴ አማገስ በራሳቸው ነው መዳም እንድትገላቸው የሚያደርጉት። አንዳንዴ ይሄ ሁሉ ፍራቻ መጣች ታች ቲክቶክ ስር ናት ምናምን መች ገባች? ዮም ገልቴሽን ኪያ ወዬ ምንድን ነው እንደዚህ መንበጫበጭ? ናቲ ስቲቨር ንሶዳዳ ንቃግነ መጠቆጥ ብዬ ነው የፈራው። እሷ በምን ታውቃለች? ኦሮምኛ ታውቃለች? ምን እንደምታወሪ ምን እያልሽ ታዲያ? ማዳም ኦሮምኛ አታውቅም። ምን አስፈራሻል? ነራ ሁለት ያልከ ስልኪ ሱሬ ለማድረግ ወደ ያመጣ ብለ ስልኪ ነራ ሁለት ይሶዳዳ ግን እንዳትቀማኝ ነው የፈራሁት። ስልኬን ትቀማኛለች። ብትቀማሽ ኦልሬዲ ስልክ ቁጥር ሻለኝ፣ ፓስፖርት ኮፒ ሻለኝ፣ ለኤምባሲ እናስተላልፍልሻለን። አለቀ። እሺ በፍርሃት ራስን ማዳን አይቻልም። አሁን እሺ አማርኛ ምጭ ከሆነ በአማርኛ ማቺ ከሆነ በኦሮምኛ ችግርሽን ተናገሪ። እሺ አንዴ ይቅርታ፣ ሽንቴ ሸንቴ ልምጣ። ሶሪ። እሺ ሰማንሽ ነው። ሎኬሽን ብለሽ ነበር መስዬ። ሎኬሽኑ አለኝ ኦልሬዲ ልካልኛለች። ቡዜ ጎበዝ ናት። ቀድማ ሎኬሽኗን ተቀብላታለች። የመዳሟ ስልክ፣ የመዳሟ ፎቶ፣ የልጅቷ ፓስፖርት ኮፒ ተቀብላታለች። ለዛ ነው የተረጋጋሁትን የልጅቷን ቁጥር። እሺ ውዴ ንገሪን፣ ምንድን ነው ችግርሽ? ኪያዬ ዱበዱ አፋን ኦሮሞትን እኔም ኦልሬዲ ትሰሚያለሽ አማርኛ። ችግር የለውም በኦሮምኛ ትናገር። አማርኛ ካጠራት እኛ ምንም ችግር የለንም፣ ይተረጎማል። እሺ በቃ አውሪ በምቺ ቋንቋ በአንዳንዴ እሱን ዱበዱ። እሺ ልቦ እሺ ህርገን ዱፌ ወጋ ለማፍጂ አሰገሊን ውስ ወንደለጉ ደለጉ ጀትር በጎቱ ማለቀነ ደወቴ አማን ቦላ እንደለጉ ማለቀ ከየናፍ ኪኔ ጀዴን ታጅሪ ፍደት ዱቴ ሲንደበደባ ደለጊ የተ እንደለጉ ጀዴን አቺን ሀላባት ደቄን ባንኪዳ ብሪ ሲደል ፈደለጊን አንጀት እሺ እንደለጋ ከየተፍ እናን ምን ቁልቁለሲ ወለካንገው ፖሊስ ቀበጥ ዱፍቴ ማልጅና ማለቀ ከያፊ ብሪ እንደጀላቴ እትን ፖሊስ kun dhufe ija kiyyaarra kiyya na hidhee akkan ta'e nagara fi uumaa hamanuu dhabe goddanyaa qabdiinaan hin qabdu jetteen suuqii deemtanaa hin deemtaa eessa gootanaa isheem dabaddabaa gaafadhaa iddoo goota isheetu beekaa jetteen ishee jedhee pooliin dukaan namatti deebiin dabbaddabe ammas hamaa hamanuu dhabe hamma immoo gara qaama siiraa naageessite achitti naafaa qoratamtu jetteen gara qaama siiraa naageessite achittis halkan tokko guyyaa tokko na eessiste ashaa harka ishiitii akaasifamu manni kee afattashamu jennaan እሺ jettee galtee maadhaa bulee ishee mana ishee galtee bariisa
meeshaan kiyya badii argabe gadhiisaa itti waliin gadi ለምን ትርጉም እንዲመቻት ባጭሩ እሺ ኪያ መጀመሪያ ያለችውን ልንገርሽና ከዛ ትቀጥላለች። ኪያ ዶና አቲ ዳበቴን ካሴ ዱበዳ አቲሞ ሰነ ቦደ ትፍፍታ ይችላል። እኔ ገባብስ ነው ሀቡ ከሀገር ቤት ያለችውን አንቺ ያለችውን በኦሮምኛ ደግመሹ ከዛ በአማርኛ አይደለም የቆምሽበትን ወቂና በኋላ ትቀጥያለሽ ነው ያልኳት። እኔ በኦሮምኛ ሌላ አይደለም የምትለው መጀመሪያ ከሀገር ቤት ከመጣ 2 ዓመት ከጨረስኩ ሲሰራ ውስጥ 2 ዓመት ሳልጨርስ ማለት ነው ትደበድበኛለች፣ ደሞዝሽን አልሰጥሽም ምናምን ትለኛለች። ከዛ እኔም ስራ አልሰራም ብዬ ስራውን አቆምኩኝ። ከዛ ፖሊሶቹን አመጣችና አስደበደበችኝ፣ አይኔን አሰሩና ደበደቡኝ። ከዛ እስር ቤት አስገባችኝና ወርቄንም ሰርቃለች ምናምን በፊትም ስትነግረኝ ነበረና ከዛ አንድ ቀን እዛ አሳደረችኝ አለች። አንድ ቀን እዛ አሳደረችኝ። ከዛ የጠፋ ዕቃዬንም አግኝቻለሁ አይደለም ስለተናገረች እኮ ነው። ከዛ ተመልሳ ወደ ቤት አስገባችኝ አለች። ተናገሪ በኦሮምኛ አይደለም እያሉ ነው። አውሪ ኪያ ዱበ ደገና ካሴቲ ለመቤት ድረሽላት የምትሉ መቤት ካልመጣች ቤቷ ልሂድ። ማናት መቤት? የገንዘብ እርዳታ ካልሆነ ትምጣ ትጻፍና ሞዴሬተሮች አስገቧት። የገንዘብ እርዳታ አይደለም መቤት የምትባል ልጅ መታ የገንዘብ እርዳታ አይደለም ካለች ውዶች ያስገቧት። ይኸው ነገርኩ ለሞዴሬተሮች። እሺ ቆይ እኔ የምልሽ ፖሊስ ቤት መጥቶ አይኗን አስሮ በደበደባት። ፖሊሶች ቤት መጥተው ፖሊሶን የማነ ዱፋኔ ቲሚቲ ተነሳስሬ በለው የማነ ዱፋኔ አይዋ እያለች ነው። አዎ እያለች ነው። የማይመስል ነገር እንዴ! ፖሊስ እንዴት ቤት መጥቶ ቤት ውስጥ ይደበድባል ማለት? የመዳም ወንድሞች ናቸው፣ ባሏ ነው ለመዳም ፖሊሶቹ ምኗ ናቸው? ፖሊሶች መዳሚ ዳፍ ማልተው ቦሌሰ መዳሚቲ ሞ ቦሌሰ ባመናቲ ሞ አኖ ፍረት አኒ ዋና ሳንታኒ ፍምቤኩም ፖሊሲታው እኔ አላቅም ምን እንደሆኑ ፖሊሱ ማውኑ ነው የማውቀው እንጂ የሷ ወንድሚውን የሱ ወንድሚውን አላቅም። እሺ ግን ያንቺ ትርጉም ትክክል ስላልሆነ ቆይ ሙባረክ ይተርጉምልን ጋይስ። ሙባረክን ጥሩት እሺ። ህዝቡ ነው እያለ ነው። ብዙ ኦሮምኛ ተናጋሪ አለ እዚህ ቤት ውስጥ። ያው ቆይ በቃ ሙባረክ መጣን። ሙባረክ ይተርጉምልናል። ሀቡዬ ሀቡችን እህታችን እንዴት ነሽ? ሰላም አለይኩም። ዋሌኩም ሰላም። ተኝተህ ከነበረ ብዬ ግን ተሳቀቄ ነበር። አልተኛ? አዎ ትንሽ ደክሞኝ ገደም ብያለሁ እንጂ አልተኛውም። ኦኬ እሺ። ግን ተርጉምልናል። አንዲት ጉልበት አላህ ጉልበት ሰጥቶሻል። እኔ ምን መዲና ስንኳ ሰራልክ ለአንተ? አዎ በጣም ሰርቶልኛል። አታነሳም አየክ ለሙ ፋሚሊም ይጠራል። ለእኔ ግን ቢዚ ሚለው እኔም ብሎክ አድርጋኝ ነው። አዎ ማታ እዛ ቀጥታ ብሎ ሄዶ ቤተሰቦቿን ምናምን ከዛ አንቺ እነዛ ስትይ ደግሞ ልጆችም አይ ሚዲያ ላይ መናገር የለብህም ነበር እኛ የነገርንህን ነገር በላ አወረዱብኝና በቃ እሺ ተባለ። ለሚደርሰው ችግር ተጠያቂ እሷ እንደሆነች ተናግሬያለሁ። እኔ ወጥቻለሁ ከመሀሉ። ከዛ ከቤተሰቦቿና ከቤተሰቦቹ መሀል ወጥቼ እዚህ በህጋዊ መንገድ አንቺ ጋም በህግም እንዲሄዱ መክሬያለሁ። እዚህም ደግሞ እንከታተላለን ብለናል። በቃ አብዲም ጽፎልኛል። በቮይስ አስቀምጥልኝ ብያል መልዕክት። ኤምባሲ ደውሎ ጠይቋል መሰለኝ። ነገር ግን በአካል ይሄዳል። በቃ አብዲ ነገ እስከመጣ እየጠበቅን ነው። እንግዲህ ዛሬ ረፍታል። አሁን እህታችን እዚህ ጋር ከአንተ በታች ያለችው ኪያ ትባላለች። በቤይሩት ነው የምትገኘው። 2 ዓመት ኮንትራቷን ጨርሳ ማዳሟ ኩላሊቷን ፈልጋ ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ ሀብታም ሆነሽ በአንድ ኩላሊት ጥሩ ህይወት ትኖሪያለሽ ስትላት እምቢ ብላ ይኸው 9 ወር ሙሉ ቤት ዘግታባት ያለ ደሞዝ እያሰራቻት ነው። ኩላሊቷን ለመስጠት እስክትስማማ ድረስ ወደ ኢትዮጵያ አትልካትም። እና ልጅቷ ኦሮምኛ ተናጋሪ ናት፣ አማርኛ አችልም። ሰው በኦሮምኛ እየነገረችን ቡዜ ስተረጉም ህዝቡ እንዳለ ኖ ኖ ኖ ኖ ኖ አለ። ትክክል አይደለም ትርጉሙ አለ። ለዚህ ነው አንተን የጠራሁ ሙቤ፣ አንተ እንድተረጉምልን። እሺ ኪያ ተናገሪ፣ አሁን ተናገሪ። ሙባረክ ይተረጉምልናል ከመጀመሪያ ከምጅርታ ነጋ ጎዳ። እሺ ዱበዱ ማልሱ ረገ akkas ta'e immoo erga biyya irraa ba'ee waggaa 2 fi ji'a 9 osuma waggaa 2 dalagee ji'a 7 guutuu har'as kenna borus kenna gaafatoo jettu birrii ji'a 7 bira guuta ammaan booda birriin kiyya ji'a 7 ta'ee hin dalagu hojii dhaabe achiin chaarjarii fidattee dhuftee sin dabaddabaa dalagii naan jette na dabaddabe malee hin dalagu jedheen uumaa sodaachuu naan dhabu
Eshi dhaqeen birrii keessi fidee dhufaa dalagaa na eegee naan jette eshi jedhee mana qulqulleessuu jammare. Ala baatee polisa qabattee. Ogala maaf jaa torba jechuudhaati. Birrii ogala maasii kenteetti. Kiyya. Kiyya. ሴትዮዋ መጣችሁ በመሰለኝ ሚውት አደረገች። ቆይ ሴትዮዋን በጣም ነው የምትፈራት እንዴ! በመከራ እኮ ነው መግባት ራሱ የቻለችው እየተርበተበተች። መታባት ነው ሚውት ያደረገችው። ሙቤ እየሰማሃት ነው? መታለች ቃለው ልትወጣ ነው መሰለኝ አለች። ዋይፋውን ዘግታ ካልወጣችባት። ኦኬ ዋይፋውን ከዘጋችባት ቀጥታ እንደውልሃለን። ችግር የለውም። እንትን 18 ዓመት ከሞላሽ አይጠየቅም። ኦኬ እንደዛ ነው ገባኝ። 18 ዓመት ከሞላኝ መፈረሜ ብቻ ነው የሚታየው። ሁለት ዓመት ነው ሙባረክ። ይኸውልህ 2 ዓመት ኮንትራቷን ጨርሳለች። የሁለት ዓመት ለማረጋገጥ ነው አቡዬ እያረጋገጥኩ ያለው አቆመች። ዝም ብዬ ደግሞ መዳሟ መታባት ነው ያቆመችው። ጓንዴ መዳሟ ትውጣላት። 2 ዓመት ኮንትራት ጨርሳ አሁን 9 ወሩን በነፃ ነው። 9 ወር አልተከፈላትም። የ2 ዓመት ግን ተከፍሏል። ብዙ ብር ልስጥሽና ኩላሊትሽን ስጪኝ ነው መዳም የምትለው። እሺ አሁን እሺ ብላ ብትፈርም ሆስፒታሉ ተገዳ ቤት ውስጥ ጫና ተደርጎባት ትፈርም። ይቅርታ አድርጌልኝ እንጂ 2 ዓመት ከ7 ወር ነው አለች። ለዛ ነው የሰማሁት። 2 ዓመት ከ9 ወር ስትይ ነው የሰማሁት። እሷ ደግሞ 2 ዓመት ከ7 ወር ቡዜና እሷ ነው ምን ትመጣ የለም ትሰማላችሁ። 2 ዓመት ከ7 ወር ሰርቼ ምናምን ስትል 2 ዓመት ከ7 ወር ደሞዝ አልሰጠችሽም ወይስ የቱን ነው አልሰጠችሽ እያልኳት ሴትዮዋ መጣች። 2 ዓመቱን ደሞዝ ሰጥቷታል። እኔ የሰማሁት ከ7 ወር ነው። ኦኬ እስኪ ጠይቃታለሁ ስትመጣ። አሁንም ነው የምትሉት? ምኑን ነው ኖን ስትወዷት እናንተ ደግሞ ሙሉ ነው 2.7 ነው የሚሉት። ያው መጣለች ሙቤ ቦሌቲ ወይ ኦጋለ ማፍጃሜ ከወጀት የማነከነ ኦጋለ ማፍጃ ቶርባ 2 ዓመት ከ7 ወር። እሺ ብሪ ኦጋለ ማሲገንቴቲ ኦጋለ ማና ከነተ እየን አማ የ2 ዓመት ብር ሰጣኛለች። እሺ ከንጀ ቶርባው ፖሊስ ቀበተ ዱፍቴ ብሪ ክያተተ መነዳና ነገሰኒ አቺት ማን ካሜራ ቀብዳን እንቀበወት አሻራ ከሽታ ካፈሙፉ መንከ መሸና ፈተሽሞ ጀለኔ እሺ የተ ገረመና ገልታ መነዳ ቡል በሪሳ ዱፍቴ መሸና ማሊረት ገረ ፖሊስ ይገስተ ኦጋለ ማ ሮጆቱሞ አማ ኦጋለ ማዱኖ ጀዱ እሺ ኦጋለ ማ ወጀቴ ሮፊቱ ገረብ ያንገለ ናኒ ፖሊስ ቢደ ተቀብሲስተ ላክ ብሪ ከና ከኛ መንደለጉ ጀዴ ካፈ ከስነ ቀብሲስተ ብሪ ከና ከን እንደለጉ እና ብሪ ሲግደ ፈት ያላ ባቴ ፖሊስ ቢደት 2 ዓመት ራሱ ሰርቼ የደሞዝ ስጪኝ ስላት እምቢ ብላ አልሰራም ስላት ፖሊስ ውጭ ብር አመጣልሻለሁ ብላ ወጣ። ፖሊስ ይዛብኝ መጣች። 2 ዓመት ስጨርስ ማለት ነው። እሺ እቺ ምን ሄዳና ቡልቺቴ በሪሳ መሸንክ ያርገሜ ገዲ ሳይቴ ወሊን እንገሉ ጀና ካጣቶብኝ ነው ብላ ያሳዘችኝ። ጠዋቱኑ ደግሞ ቃይ ተገኝቷልና ልቀቋት ብላ አስፈታችኝ። እሺ ወሊን እንገሉ እሺ ፖሊሶቹ ቤት መጣው ፖሊሶቹ ቤት መጣ አይዲና ሰው ደበደቡኝ ያለችውን ጠይቅልኝ። ፖሊስ ይሮስ ከበኑ ማልሲ ኮነን ይጀክ የነ ይዴ ነደበደቢ ማኑ መቃልቲቲሞ ማኑ መሺ ዱፌ ማኑ መሺ ከሰት ጋፈ ብሪ ወገብ ጋፈቶቹዳ የን ብሪና ከነ የና ብሪ ሲደ ዱፈተ ብሯን ስጠይቅ ነው ብር ይዤ እመጣልሻለሁ ብላ ወጣ። ፖሊስ ይዛ መጣ። አይኗን አስሮ ደበደባት። እሺ ማንጀራ ደበደበ። ፖሊስ ቤት ገብቶ ይደበድባል ይሆናል
akkamitti poolisii ol galee si dabaddabe? Manuma seene poolisa deefte mana seente mana seene dhufee Poolisii meeqa? poolisii lama shugguxiidhaa fi sikkiinee mormatti na dhaabee itoo siin ajjeesi fidi birrii naan jedhe na ajjeesi. ስኪንና ሽጉጥ አንገቴ ላይ አቁሞ አንቺ የወሰድሽውን ብር ብሎ ያዘኝ። እሺ እኮ ፖሊስ አይሆንማ። የመዳም ወንድም የፖሊስ ዩኒፎርም ለብሶ ከሆነ የመዳም ዘመድ ከሆነ እንጂ ህጋዊ ፖሊስ ከፖሊስ ጋር በመጥቶ የሰው ቤት ገብቶ አይናስሮ ሊደበድብ እሺ እሺ ሳማማ ከነቦዴ ፖሊስ ጣቢያ አስገሰኝ። ፖሊስ ጣቢያ ነገስ ፖሊስ ጣቢያ ወሰደዋት። አደረችና ጠዋት በቃ ምንም የለኝም አግኝቻለሁ ብሬን ብላ አስፈታቻት። ሲክሲፍቴ እሺ ሀማማ እርግና አቺ ገሌ ፖሊስ ገንቴ ጋፋ በርባድ ብሻንቲ ብሬው ጋለማ ሲገንቴ አማ ብሬን ቢራቀው ብርጂ አሳዲ ቆፋዳ ከረኮ ጎደና ተታይ ኮንትራት የጥምረ ገረብያ ያጋሉ ዳፊ አማሞ ከሌኬና ከኔ ብሪ ጉዳ ሲከነን ገረብያ ከኔ ሲዳበርሳ ገረብያ ከዲ አማ የሶስት ደሞዝ ብቻ ነው እዛ የቀረኝ። ይሁን እንጂ ወደ ሀገር የገባለው ስላት ኩላልትሽን ሰጠሽኝ ነው ወደ ሀገር የምትገቢው። እሺ ማሊፍ ከሌ ብሪ ጉዳ ሲከነቴ ብሪ ጉዳ ሲከነ ብሪ ጉዳ ሁለቴ ብዙ ብር ሰጥቻለሁ ወደ ሀገር ትገቢያለሽ፣ ጥሩ ኑሮ ትኖሪያለሽ። እሺ ገረብያ ከቲ ገልታ ኢቲኖ ጀታ ከሌ ተኮን ጅራችሁ እንደንደሰ ብሪ ጉዳ ሲከነ ብሪን በርባዱ በአንድ ኩላሊት መስራትና መለወጥ ሀገርሽ ላይ መስራት ትችያለሽ። ትልቅ ብር ነው የሚሰጥሽ። እሺ እኔ አልፈልግም። አማ በሪነት ጩፍቴ ከራን አርካበው ለይን ነቢ አማ በሪ ጩፋ ከሰ ጉያሜ ቀርገ በሪን ስትጩፋሜ አማ ቀርገ በሪን ጩፋሜ ጂያሰገል ጉትር በሪኑ መጩፋማ ከሰ ጀሰገልታ አርታት ማነ ማነ በሪ ያለቲም ባን ብቻ ጩፋ አዳማ ፕላስቲክ ገሱ እንዲበናል ኦጆጀታ ኖጀት ነንጉ እኛ ተኮሰ አጥባለሁ፣ ተኩሳለሁ፣ ሁሉንም ስራ ሰራለሁ። በር መውጫው እንዳለ ተቆልፎብኝ ነው መቀመጠው። 9 ወሬ ነው 9 ወር ሆናት ከዘጋችሁባት። ይሄን ማለከሳ 9 ወር ደሞዝ እየተሰለቻት አይደለም። ጀሰጋል ብሬሲ ከፈላንጅርቱ አማን ጂያሰዲቆ ፈራቀው የ3 ወር ብቻ ነው ያልከፈለችኝ። ደሞዝ እየላከች ነው ወደ እየላክሽ ነው ወደ ኢትዮጵያ። ደሞዝ ከገረብያ ተርጋታርታ ማርከት ሲገናርቲ ኡፉም ሺድና ገልቺቲ ወደ ሀገር እየላከችልኝ ነው። ተናከደዲያ ራሷ በዌስተርን ዩኒየን ልካ ነው ደረሰ የምታመጣልሽ በላት። አዎ ኢትዮጵያ ተደወልተ ከብሪ ከከባሩ በርተታት ይሄን ኢትዮጵያ እየደወለች እያረጋገጠች ነው የሚገባ። ቤተሰብ ጋር በየስንት ጊዜው ታስደውልሻለች? የሮቤ ከመቀት ሲደወል ቺፍቲ ማቲኬት ሞ ኦፍ ማርኬት ደወለታ ኦፍ ማኪያፊ ደወለታ በራሷ ጊዜ ነው የምትደውለው ራሷ በፈለገችበት ሰዓት። እሺ ደውላ ስታገናኝሽ ቤተሰቦችሽን ለቤተሰቦች ራሷ ልጅቷ ራሷ ነው የምትደውለው እኮ። አንቺ ነሽ የምትደውይ በራስሽ ስልክ በላት። ኦፍ ማርኬት ስልክ ደወለታ። ይሄን እና ለቤተሰቦችሽ ነግረሻቸዋል? መዳም ኩላሊትሽን አምጪ እያለች መዳም ነከ ኩላሊት ሲጋባት ጀረኬ ሰዲትምቴታ ይኸው ቦሌስክ እያትሜ ናሱ ከና ድኩስቴ ሆስፒታል ገለ ለወንድሜ ነግሬ ወንድሜ በዚህ ምክንያት ታሞ በሽተኛ ሆኖ ሐኪም ቤት ገብቷል። ምንም አላረገም። ታሞ ሐኪም ቤት ከመግባት ውጭ ለሌላ ቤተሰብ አካል ሲንጎኔ መናክሚ ገሉ መለ ዋተኮናንጎን ምንም አላደረጉልኝም። እሺ ኩላሊት በአረብኛ ምንድን ነው? ቴንኪዩ ጎበዞች፣ ኔ ስማርቶች። ኩላሊት በአረብኛ አረብፋኒ ከሌጀቹ ማልጀቹ ለማስንጀት ሜሜ ና ኦኬ እንጂ መዳም ጋር ስትመለሽ ኩላሊት በአረብኛ ምን እንደሆነ ካለ ለምን ኩላሊት አቡዬ ምን እንዳለቻት መስማት ፈልጋለሁ። ብዙ ብር ሰጥቼሽ ኢትዮጵያ ገብተሽ ትለወጫለሽ የሚለውን አንድ ኩላሊት በአንድ ኩላሊት መኖር ትችያለሽ። አንድ ኩላሊትሽን አውጥተሽ ስጭኝና ብዙ ብር ሰጥቼሽ ሄደሽ ኢትዮጵያ በአንድ ኩላሊት ትኖሪያለሽ፣ ትለወጣለሽ የሚለውን ቃል መስማት ፈልጋለሁ። ቴንኪዩ እሱን እኮ ነው የምልህ። እኔም ለቡዜ ምን መሰለህ ያልኳት ማስረጃ ያስፈልጋል። አሁን እሷ ሌላ ነገር ብላት ቢሆን ምናልባት ሴትዮዋ ሳታውቅ ቀስ ብላ ገጠመኝ ልንገርሽ። የኔም ቋንቋ በኦሮምኛ ሆኖ ስላልገባሽ ነው እንጂ ወይ ጆይን አድርገሽ አይተሽ ምን እያተናገረ ነው ብለሽ ልታልፊት ያለች። አሁን እንደምንም የአንቺ ልጆች መጥቶ ጠመዘዙኝ ወደ አማርኛም ኦሮምኛም ጀመርኩ ማለት ነው። ቤቴ ቅድም የሆነች ልጅ በሁለት ቋንቋ ጀመርኩ። ቅድም በአማርኛ ማለት ጀመሩ፣ በኦሮምኛ ተናግሬ ስደሰብ በአማርኛ መፍታት ጀመርኩ። አሁን ቅድም ዛሬ የሆነ ነገር ገጠመኝ። የሀበሻ ሴቶች በተለይ እናቶች
ታውቂያለሽ። እናትም የማንም እናት ኢትዮጵያ ላይ ሰራተኛ ላይ አይ ምናምን ምጮህ እናት የለንም ኢትዮጵያ ላይ አላየሁም። አልፎ አልፎ ለኛ እኔ አልሰማሁም። ግን ወጣቶቹ እንጂ ሙቤ ወጣቶቹ መዳሞች ኢትዮጵያ ውስጥ ወጣቶቹ መዳሞች እንጂ ክፉ እናቶች ገፋው በጣም ልጅ እያሉ ነው የሚጠሩት ሰራተኛ። አሁን ደግሞ አዳዲስ የኛ ልጆች ይሄን ኢንፎርሜሽን እዚህ ስር እየመጡ አንቺ ስር ሌላ ቦታም እየሰሙ መዳም ልገለኝ ምናምን የሚባለውን ይደናገሩና እዛ ሲደርሱ ይደነግጣሉ። አንዱ አሁን ቅድም መዳሟ ዋይ ምናምን የቤት ምናምን በቃ ድምፃቸውን እንግዲህ ታውቂያለሽ ስትላት ልገለኝ ነው ብላ ቁጭ ወላሂ መታ አልኩሽ እኮ እኔ ቤት ከስ እህቴ ልትሞት ነው ምናምን ብላ አለቀሰች። ወይኔ ጉዴ የት ሰው ተረቢያ መዳሞች አበኑ እንደ ብዬ ደንግጬ እስኪ ደውይላት አልኳት። አጋጣሚ ስደውል በጣም አናዳን ነበር ቅድም። አሁን በቃ ይቅር ብለናል። ካሁን በኋላ ማማ የምነግራትን ነገር ትስማ ምናምን በስነስርዓት አናገረቻት። ምንድን ነው ታዲያ እናቴ ስላት አይ ቅድም እየጮኸችባት ነበር ልገላት ምናምን። አረብኛ ስለማያውቁ አንዳንዴ ይመስላቸዋል የሚሰሙን ነገር ኮንፊውዝ ያደርጋቸዋል። ገባሽ? ማዳሞች ደግሞም ከኢትዮጵያ ገና ሲወጡ ሰዎች እናት የእናትን እንትን ወላሂ ከኢትዮጵያዊ በላይ የእናትን እንትን የሚያውቅ ያለ አይመስለኝም። ምክር ታርግ የአበሻ እናት እናቶች ልጄ ምናምን እንደውም እኛ ሰራተኞቻችንን ስንገላመጥ ወይ የሆነ ነገር ስንናገር እኮ ቤተሰቦቻችን ይመቱናል። ሳን እያለን ራሱ ማለት ነው። እናቶች ወላሂ ሲያዝኑ ነው አይጮሁም እንደዚህ። ያን ስለለመዱ ነው ኢትዮጵያ ውስጥ ክፉ ወጣቱ ያን ስለለመዱ እዛ ኢትዮጵያ ላይ እናቶች ልጄ ምናምን የሚለው ስለለመዱ እዚህ ያ ቤት ምናምን ሱካር ያላቸው በተለይ ሲጮሁ በቃ ልገለኝ ነው ምናምን ነገር ቅድም እንደዛ አይ እንደዚህ ነው ብለን እናስተካከልና በቃ ሶሪ በያት ብለን ሶሪ ተባብሎ በቃ ብንቲ ምናምን አለች። ወዳውኑ ወላሂ ብንቲ ምናምን ማለት ጀመረች። እና ቋንቋ አለማወቅም እንደዛ ሊያስነክባቸው ይችላል። ግን አሁን እሷ ያለቻትን በአረብኛ አሁን መዳሟ ልትወጣ አይደለ ጋይስ? ያለቻትን በአረብኛ ስትነግረን ነው የምናረጋግጠው። እሷ ሌላ ነገር ብላት እሷ ኩላሊት ያለቻት መስሏት ይሆናል። ሌላ ነገር ይሆናል ያለቻት። ምን እንደጠየቀቻት ትንገረን፣ ወይ ደግሞ ድምጿን የቀዳቻት ቢኖራት በጣም አሪፍ ነበር። ቀጥታ ነው ኤምባሲን ጉዳይ በጣም ሲሪየስ አድርጎ የሚይዘው። ገባችሁ? ማስረጃ ከሌለ ግን አሁን ኤምባሲ ሄዶ ሴትዮዋን ሲጠይቃረን ያላልኩም ብትል ሀቢባ ምን እናደርጋለን? ምንድን ነው ስሙ ሰው ነው የላካት እቺ ልጅ። ላኪው መያዝ ነው በቃ። ለምን ላኪዎቹም እንደ አሁን ምን አለ ታውቂያለሽ ሀቢባ? አንቺ የማታውቂው ነገር ሰው ከሀገር ሲወጣ በየት በኩል ነው የሚያውቀው? ሴቶች ከሀገር ሲወጡ ቤት በኩል ነው የሚወጡት። አንቺ የምታውቂው ቤት በኩል በኤጀንሲ። አንድ ድራማ ደግሞ አለልሻ። ለዛ ልጠይቁሽ፣ እሱ ድራማ ልክ እንደኔ አይነት ወጣቶች አዲስ አበባ ተባሮም ይሁን ለምን ሄዶ እዛ እንደሚሰፍሩ አላውቅም። ይቀመጡና ገጠር ያሉ ዘመዶቻቸውን ማስታወቂያ ይሰራሉ። ወደ ሳኡዲ፣ ወደ ዱባይ፣ ወደ ጆርዳን፣ ወደ ቤይሩት የሚሄዱ ሴቶችን እንልካለን ይላሉ። አዲስ አበባ ተከራይቶ ቤት ማለት ነው። ከዛ በኋላ ልጆች ከገጠር ሰው እየሰበሰበ ይሰጣቸዋል። በህገወጥ መንገድ ቪዛ ከመዳም ተልኮ ያለ ቢሮ ፍቃድ እየተላኩ ነው ሴቶች። እመኝኝ። አየህ አሁን ያለ ቢሮ ፍቃድ ማለት ራሳቸው ብሩን ለመጠቀም ደላሎቹ። አዎ ኤጀንሲ ሳይልኩ ያለ ኤጀንሲ እውቅና የሚወጡም አሉ። በጣም አብዛኛቸው አሁን እኮ ኤጀንሲ ጋር አምጥታ አየር ላይ ይጥሏቸዋል። አዋ እነዚህናቸው ወደ ቤይሩት ወደ ኤምባሲ የሌለ ቦታ ቢሸጡ ልጆች እንደዚህ አይነቱ ናቸው። ላ በሰው ሀገር አምጥተው የሰው ሀገር ያለ ስራ ለምን አስፋልት ላይ ይጥሏቸዋል? ግፍ እኮ ነው እናቴ ትሙት። በጣም ግፍ እኮ ነው የሚሰራው። ለገንዘብ እንደዚህ የሰውን ነፍስ መጫወቻ ማድረግ፣ በተለይ እዚህ ዱባይ ብዙ ሰዎችን አስይዘናል በእኛ በኩል ወላሂ። ብዙ ልጆችን ወደ ጓደኞቼ ምናምን የለም ጥቆማ ለመንግስት ሰጠን እንዲያዙ አድርገን ትንሽ ተረጋግቷል። አሁንም ጀምረዋል። አሁንም መንገድ ካገኙ እነሱ መላኪያ መንገድ ካገኙ ይልካሉ። እዛ ኤርፖርትም እንደንዳሱ አይነት ሌባ ስላለላቸው ብር እያስከፈሉ ምናምን በሌላ ኤጀንሲ ስም ፎርጂት ወረቀት እያሰሩ የሚልኩ አሉ። እነሱ አሁንም ይለቀባሉ። አላህ ካለ ብዙዎቹ ከኤርፖርት ተባረዋል እኮ ብዙዎቹ ጥቅመን ወላሂ ላዚም 3-4 ጥቅም ያለውን የራሴ ማለት ነው።
በማቃቸው ደህንነቶች እና እንደዚህ አይነት ልጆች ናቸው ወደ ሊቢያ፣ ወደ ሶሪያ፣ ወደ ምንድነው ስሙ ኢራቅ የሚሄዱ ሴቶች እንደዚህ ነው። እሺ ላውራት ነው፣ እየጠበቅኳት ነው እስክትመጣ ውዶቼ፣ ላውራት ነው። ቅልቦች እንዴት ናት? አይ አቡ እንዴት ነሽ? እንዴት ናቸው? አለን አለን። በጣም ከባድ ስራ ቢዚ ሆኜ የነበረ ትናንትና ስደውይልኝ ቮይሱን ዛሬ የሰማሁት በጣም በሚያሳዝን እና አሁን አርፌ ራሱ እንዲሁ ስከፍት ኦንላይን ስትሆኚ ምናልባት ብዬ ነው የመጣሁት እና እንዴት ናችሁ? በጣም ጠፋሁኛል። አዎ አይኖ በጣም ቢዚ ነክ ስራ በጣም እንደሚበዛብህ አውቃለሁ። እኔም በጣም እየከበደኝ ነው ሁላ ቮይስ ማድረግልህ ቢካዝ አይኖ በጣም ምን ያህል ሰዎች እርዳታህን እንደሚፈልጉ እና ሰፍር አሱቢያ እና ህይወት በድህ መሳሪ ሀውሌ ሌላ አሱቢያ ብዬ ከይህንጋልቱ ብሬ ጉዳይ ሲ በአረብኛ ቆይ መጀመሪያ አንድ ጥያቄ፣ በአረብኛ ኩላሊት ምንድን ነው? በአረብኛ ኩላሊት ኦኬ አትበይ ንገሪኝ። ኩላሊት በአረብኛ ምንድን ነው? ወለክ ናንጀት ይባል አትኒ ወለክ 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 ምንድን ነው? አንድ ኮመንቱን መዝጋት አለብኝ፣ ምክንያቱም ከኮመንት አይታ ሳይሆን እራሷ ነው እንድትነግር የምፈልገው። እነዚህ እኮ ጠማሞች ናቸው፣ አይሰሙም አንዳንዶች። ማሲንጀት ያረብፋን የሮ ስትሉበቱ አተከምቱ በጣ ሻራና ሊሞ አፋኒ ስትሉበት ለአፋኒ ነድብስት መለያ ይወክም ማልጀት ሜሜ ብሪ ከሌቴን አኬኒ ብሪ ጉዳ ሲኬና ከሌተ ኮንጅራችሁ እንዳማይቹም ያረብፋነት اكترب هقولي لما ساري هتني سيجلنا وتنجي شارو اسكي سيجلبت انا በአረብኛ ሴትዮዋ ያለችሽን በይ በላት። በአረብኛ ሴትዮዋ ኩላሊትሽን ስጭኝና ብዙ ብር ሰጥቼ ወደ ኢትዮጵያ ልክሻለሁ። ይህንን ቃል በአረብኛ በይው ሴትዮዋ ያለችሽን። አለቀ። ነደገሳ አረብ ፈን ዱባቹራ ረደጋው ሳት ናምጀታ ከመናገር መስማቱ ነው የሚቀለኝ። እንዴ እንዴት ሳታውቂ? እሺ ኩላሊት እንኳን ምን እንደሆነ ሳታውቅ ከሌጀቹ ማይኒ እሺ ቻርጀሪ ሳዲና ከሌጀቹ ማጀቹዳ ኩላሊት እንደሆነ በምን ገባት? ኩላሊትሽን ስጭኝ እንዳለቻት በምን ገባት? ኩላሊት ምን እንደሆነ ሳታውቅ ይሄኔ በቃ አንድ አመት እኔ ጋር ስሪ እንደገና ብዙ ይገባል ደግሞ ትጨምራለሁ ምናምን ብላት ሆነ። እኛ እኮ ማስረጃ እንፈልጋለን። ኤምባሲ ዝም ብሎ በወሬ ይሰማል እንዴ? ብርስ ይገባላሚት ገፈዱ ከሌማት ይቆጩ ጊዜልሽ ከሌማት ይቆጩ እንኩፈት ኩላሊት በሽተኛ ናት። እንኩፈት እሺ እሺ ሲመረመር ሲቴቲ ከሌኬ ኪያ መሰለኝ። ቆይ አንዴ ቆይ ቡዜ ከዛ መጣ የኩላሊት ስም ብትነግረንስ? ተረጋጊ። ዝም ብሎም ሰው እንትናለን ተብሎ መናገር ድምጻችሁን ያፍናል፣ ድምጻችሁ እንዳይሰማ ያደርጋችኋል። የማይሆን ነገር እንድትናገሩ እኔ አልመክራችሁም። የሆነውን ነገር ብቻ ተናገሩ። ዋኒኑ መምኔ ተኮ መሜራ ወጀለሜ ሰገሌ ጆለት ዲባታ ሙጫንኩን ሞረ ኮኮባቴ እንዲም ነው እንዲፋ ማበደን ገሎ በርባደስ ኒም መልገሲቲ ኮንትራታ ፍናንገሉ መልገሲቲ የኙኑ ሲደግ ወየ አኒ ኮንትራታ ከየጦምረ ደጅራ ከሌክ የናኪን ናጀ ቻርቲ ወጣለች። ለምን ወጣች? ኮንትራቴ ጨርሻለሁ ኩላሊቴን ካሰጠሽኝ እያለች ነው ብላ ወጣች። እንዴ በአረብኛ ትንገረና በአረብኛ። እሺ ቆይ እኔ እኮ የሴትዮዋ ቮይስ አለ ባይኖራት እንኳን እንደው የሴትዮዋ ቮይስ ቢኖራት ማስረጃ ነው። የሴትዮዋ ቮይስ ባይኖራት እንኳን ሴትዮዋ እንደዛ እንዳለቻት ኩላሊት እንደሆነ ኩላሊት ምን ነበረ ኩላሊት ስንጠይቃት ያለችው ዋክ ማለት ወዮልሽ ማለት ነው። ኩላሊት ምንድን ነው እንደተለ ዋክ ማለት እኮ በአረብኛ ወዮልሽ ዋክ ታምሊ ሄክ
ለምሳሌ ዋክ ታምሪ ይሄ ካለ ወዮልሽ ይሄን ብታደርጊ ማለት ዋክ ማለት ነው አለች ኩላሊት። ስለዚህ መዳም ዋክ ስላለቻት ኩላሊትሽን ስጭኝ ያለቻት መሰላት። አዋክ ያለችውን እኮ ዋክ አለች። ምንድን ነው ኩላሊት ስላታለ ዋክ ነው አለች። ዋክ ማለት ወዮልሽ ማለት ነው እንጂ ኩላሊት ማለት አይደለም። ብር ምን ባሀውልክ ማሳሪ ያለቻት ደሞዝሽን እጨምርልሻለሁ ኮንትራቱ አልቆ ወደ ሀገር ቤት ሊሄድ ስትላት ደሞዝሽን እጨምርልሻለሁ ቆይ ቢሆንስ ያለቻት። ጊዜ ደዊና ጥረት አንድ ነገር እናልክ አዘጋችባት እጠራታለሁ። እሺ አትገባትም። አንዳንድ ሰው መናገር ያቅተዋል፣ መስማትም ሊያቅተው ይችላል እንበል። አቡዬ ወደ ሀገር መግባት ፈለገች አይደለ? ቆይ አንድ ነገር አሁን ያለችው መጨረሻ ላይ ምን እንደተጋለች? እኔ ኮንትራቴን ጨርሻለሁ ኩላሊት ካሰጠሽኝ ያለች ነው። ወደ ሀገሩን መግባት ትፈልጋለሁ። ሾርት ወደ ሀገር እንድትገባ እንዴት እናመቻችላት? እናናግራለን። አናግሪላት በቃ መብቴው እንደዚህ ቢሆን ጥሩ ይመስለኛል። ወደ ሀገሯ በሰላም እንድትገባ ኤምባሲ ማናገር መግባት ነው የምፈልገው። ብር 3 ወር ከፈለገ ይትብላ። እንደዚህ ይመስለኛል። ሀቡ እዚህ ላይ ማለት ነው እውነቱን ሲነግርሽ ይሄድ አሁን ማለት ነው ሱዳን 1 አመት ሰርታለች፣ ሳኡዲ 5 አመት ሰርታለች፣ እዚህ ዱባይ ማለት ነው 4ኛ አመቷን ይዛለች። ግን ኩላሊት ምን እንደሚባል አታውቅም። እግዚአብሔር ምስክር፣ ሁለታችንም የተማሞች ነን። ብዙ ሰው ማለት ነው ቤት ውስጥ ካላወሩ አረብኛ ይገባ ማውራት አይችልም። ኩላሊት ምን እንደሆነ ካላወቀች ኩላሊት ይህን ስጭኝ እንዳለቻት እንዴት ገባት? ልታወራ ይገባኛል። እኔ ማውራት አፌን ይዘኛል እኮ እያለች ነው። አፌን ይዘኛል ማውራት ነው። ይኸውልሽ ኩላሊት እንዳለቻት በምን ገባት? ኩላሊት ካላወቀች ኩላሊት ምን እንደሆነ ካላወቀች ኩላሊትሽን ስጭኝ እንደሆነ ያለችው ኩላሊት ምንድን ነው ስላት ኦአክ ነው አለችኝ እኮ አለች። ኦአክ ማለት ወዮልሽ ማለት ነው። ወይ ለሌላ እንዳትናገሪ ለማለት የተጠቀመችው ይሆናል እሷ የያዘችው። ሴትዮ አንድ ሰው ኩላሊትሽን ስጭኝ ሲልሽ ኩላሊትሽን ስጭኝ አለች ለማለት ኩላሊት ምን እንደሆነ ማወቅ አለብሽ ሴትዮዋ የምትለውን ለመረዳት። እኔ እኮ አረብያ ሸምድጅልኝ አላልኳትም። አንደኛ ሀቢባ ወረቀቱን ልኬልሻለሁ፣ ሁለተኛ ደግሞ ድምጿን ላሰማሽ። ወረቀት ሰብስባ ልካልኝ። ከዛ በኋላ ይኸው አቡዬ እያለች ነው ወደ ሌላ ነችው። አረብኛ በኦሮምኛ አለን። በአረብኛ ማዳም ኦሮምኛ አችልም። ማዳም በአረብኛ ነው ከአንቺ ጋር የምታወራው። ስለዚህ ማዳም አረብኛ ያኒ ማዳሚ ዋኒ ሲሲን ጀትሰነ ነው በቺ ሲሜሜ ሲንጀት أكم قد يا سارة أنا ربي فكرت قد تدري ناسو اسمي عادي أتكلمي كسري أنا نفهم عربي مال إثيوبيا أجاب سيتي دبّر عربي فساني يعني أتفري سبب رشوا تأوري نيا جبانال من إندالي شو مالتنا أكزنا نيتي هاتيني كلا لهولي لا كتير مساري كلا من دنا هاتيني كلا من دنا كلا لتينا كلا من دنا كلا ليلا ليلا سفر الليلة زين من دي باي من دنا ሴትዮዋ በአረብኛ ኩላሊት ምንድን ነው ያለችሽ? አዲኒ ኩላ በቃ እሺ። ወደ ኪላ ቢባልበት ቦታ አለ። አንዳንድ ቦታ ኪላ ለማለት ፈልገህ ነው። ጨርሶ እሺ ጨርሽ። አዲኒ ክላ እሺ። ማዳሚን እንደምን አደጋ እንዳያመጣብሽ ይሄ ነገር እንዳታመር ሴትዮዋ። ማዳሚ ሲብረጀቲ ሰላም እንድትባት ያ ረቢ ክያ ተናገሪ አውሪ ዱበዱ ረኮን ቀቡ እትፉ ፊሳን ስትን ኮልፋ ነው ማንም አይስቅም። አውሪ ሰባብረሽን ቢሆን አውሪ። ሰላም እንጥራት። ሰላምዬ እንዴት ነሽ? ሰላም ነው? እኔ ደህና ነኝ። እኔ ማራ እንዴ ነይ። እስኪ ቤሩት የሆነች ልጅ ችግር ላይ ናት እና እገዛሽ እንፈልጋለሁ። ነይ በቃ ምንም ማድረግ አይቻልም። እስኪ ቆይ
ለቆንስላ እናሳውቅልሃለን ካላስ ኮመንቱን አትዝጉት ከዚህ በኋላ ሙቤ ነድብስ ሰው ዋይፋነት ትጭፉ ዋይፋነት ትጭፍቲ እሺ ክላ እሺ ክላ አዲኒ ክላ ትየተብቲ ክላ እሺ ክላ እየን እሺ ለምንድን ነው 10 ሚኒት የምታረጊው? ፎከስ አድርገሽ ነገርኝ። ችግር ላይ ያለሽው እንትን ነሽ አይደል? እኛ ልንረዳሽ ነው። እዚህ ጋር ቁጭ ያለው ችግር ላይ ያለሽው እንትን ነሽ አይደል? እኛ ልንረዳሽ ነው። 80 ጊዜ ሚዩት የምታረጊው ምንድን ነው? ማሊ ሚዩት ይቀበጣ ቦሌቲ ፎከስ ኩዲና ሙቤ ስልኬ ነው ወደ ስልኬ ቀባችሁ አልከኖ የወረፉ ሱሬ ለማብጃ አልጉባ ጎደን ከሰገ የጎደደ ራፋ እሺ ለራፉ ቀጥሶ ዳዳ እሺ ፊቲ ጋር ያባዱ አማጋ ብሪና ከንቲ ብሪ ጉዳሲ ከና ገረበ ከከቲ ሲገልቻት ያኔ እክትር ሐውሊ ለመሳሪ ለሃንዴክ በቃዲስ አረንፈዲስ አታሙ መነሰና ባቴ ገረብያ ትገሉ ወርባ ደምቲ ገረብያ ገሉ ወርባ ሀቢባ ስልኳ ሳይዘጋባት ወደ ሀገር መግባት ትፈልጋለች። የሚረዳ ሰው ይምጣላትና በቃ ይኸው ነው። ሙቤ እሷ ደግሞ አሁን ስጋታ ምን እንደሆነ ይሄንን መግባቴን ሰው ሳይዘጋጅልኝ ከሰማችሁ እሷ ቀድማ ትገለኛለች ብላ አትገላትም። ሎኬሽኑ አለ፣ ፓስፖርቱ አለ። ለቆንጽላ እናሳውቃለን። አትገላትም። ምንም መግደል የሚባል የበሯንም እንትን ልክቻለሁ። ብር አትፍጠሩ። በቃ ዝም በያቸው። ልከሽኛ ዶረደ ጋፋና ዱንክ የሙርቴ ለማ ተኮት ነሚና እንጀት ኒማቲ ዋንስ ጎድ ሰው እንዳነግር የተረሳብሽን ነገር ስላለችኝ ለሰው ከተነገረ መገደሌ ነው። ሳይነገር የሆነ ነገር ይደረግልኝ። ሳይነገር ሊደረግ አይችልም። ቆንጽላ አመልክተን ቆንጽላ ጽሕፈት ቤት ነው ሊያደርግልሽ የሚችለው እንጂ በግለሰብ ደረጃ ሊደረግልሽ አይችልም። ስለዚህ ኤምባሲ ነው የሚያሳውቅልሽ። ኤምባሲ ቲመለሲ ጎለሙ እንደው ጋር ሲደፍ ኤምባሲ ትደወሉስ ችግር የለውም። እሺ እሺ እሺ። ፓስፖርትሽ አለኝ፣ ሎኬሽንሽ አለኝ፣ የመዳምሽ ስልክ አለኝ፣ የመዳምሽ ፎቶ አለኝ። ሁሉን ነገር ልካልኛለች። ሙዜ እኔ ወደ እዚህ ስር እየሄዳችሁ አይነገርም ምናምን የምትሉት ታዲያ በሰማይ ነው እንደምትወጣው በትሞትም እነሱ የሚመስላቸው የሆነ እኛ ማፊያ እንመስላቸዋለን። የሆነ ቡድን እዛ ኖሮ ደውለን ሂድና የመዳምን ቤት ሰብራችሁ ልጅቷን አውጧትና ወደ ሀገር ቤት ይቻለው ሰዎች ይነገራል። ከዛ በኋላ ኤምባሲ የህግ አካላት ሀቢባ ደግሞ ህግ ወዳጅ ናት በህግ እንጂ ትላንትና እነሱ የመሰላቸው ላይክ ደውለን ሎኬሽን ሰተን የሆነ የቀጠር ነው ጋርድ የሆነ ምናምን እኛ የማፊያ ቡድን ሆነን መዳም በሌለችበት ቤቱን ሰብረክ ልጅቷን አውጣት ምናምን ልጆችን ላይቭ ላይ ሲያወጡ አይተናል። ብዙዎቹ ተልኮ ምናምን በረሰበሹ እንደዚህ ሁኝ ምናምን ላይቭ ላይ ሞቅ ብሎ ይሄ አሸባሪነት ነው። አሸባሪ 40,000 ሰው ይዞ አላየሽም እንዴ? ነገር አልደግፍማ። እኔ ህገ ወጥ ነገር እንደዛ በቃ ተደብቃ ልትወጣ አልደግፋል። ማንም ሰው ችግር ላይ ሲሆን ለኤምባሲ ለማሳውቀው ኤምባሲ ነው የሚረዳው። በህጋዊ መንገድ ካልሆነ በስተቀር ዝም ብሎ እንትን ልክ ናት ያሉት እኮ አረብኛዋን ነው። ክልየ ያለችውን ነው ልክ ነው ያሉት። ክልየ የሚባለውን ነው። እሺ ሰላምዬ እንዴት ነሽ? አቡዬ እንዴት ዋላችሁ? ሁላችሁ ነው ጊዜ ሰላም ናት? አለን ሰላምዬ ኑሪልኝ ኑሪልኝ። ታለሜኒ እናት ሁሌ በጠራዎች ቁጥር መተሽ ስለምታገዥ በጣም አድርጌ ነው። ችግር የለም። እሺ ይኸውልሽ ኪያ እህታችን በቤይሩት ነው የምትኖረው። 2 ዓመት ኮንትራቷን ጨርሳ ወደ አገር ቤት ልትሄድ ስትል እሱን ጠይቃታለሁ። ጋይስ ጥያቄ ሙቤ ጠይቅልኝ ጥያቄ። ቅድም እሷ ሳትመጣ እኔ ብዬ ነበር። አሁን ኮመንታተር ሴትዮዋ ሆስፒታል ወስዳ አስመርምራሽ አለችው። ኩላሊትሽ ሆና ያልኳን ነው የሄደችው። ኪያ አልቶ ክቲ ጋር ፊዚጋ ፈዳን ኪያ ጋፊቶ ክቲ መን ያለ ጌስቴ ከሌ ኢላችቴቲ መዳምቲ ጋፋ ጥልቅባ ቃማላ ጆች ላላሜት ላለም ቃማ ካሰራችልኝ ቀን ጀምራ አላሳየችም። ታዲያ እንዴት ነው? እሺ አሁን ታርጊ ማርያም ችግር ያለው ድምጽ ይነብሻል። ታዲያ እንዴት ነው አንድ ሰው ኩላሊቷ ጤነኛውን በሽተኛውን ሳታስመረምር ይገጥማል አይገጥምም ሳታስመረምር የዛሬ 2 ዓመት አይዲ ለማሰራት ሜዲካል ካደረግኩ እኔ ከዛ በኋላ ሆስፒታል ሄጄ አላውቅም የሚል ሰው እንዴት ነው ዝም ብላ ኩላሊትሽን አምጪ የምትለው? እቃ ነው እንዴ ኩላሊት? ወይ ልብስ ነው አውልቃ እንኪ የምትላት? ኤኒዌይ ይህ ነገር አልተዋጠልኝም። ዞሮ ዞሮ ግን እውነት ሊሆን ስለሚችል ከኝ የሚጠበቀው የእህታችንን ድምፅ ወስጄ ቆንጽላ ማድረስ ነው። ራይት አለቀ። እሺ አላስመረመረችኝም ብላለች። ሆስፒታል ሄጄ አላውቅም ብላለች።
ቁርጡን አለቅሽም። እቺ ልጅ እውነቷን ሊሆን ይችላል፣ ፈጣሪ ነው የሚያውቀው። እገዛ ፈልጋለች፣ አቡዬ ታገዛታለች። አንዳንድ ልጆች ወደ ሀገር ሊገቡ ሲፈልጉ መዳም ጋር ተጨቃጭቆ መዳም እምቢ ስትል ምናምን መዳሜ ሀገር ልገባ እምቢ አለችኝ ብሎ ከተናገሩ ሰሚ ስለማያገኙ በተለይ ደግሞ ዛሬ ስምንት ሰው ስንት ጊዜ እያስገባው ሁሉም ሞት ፍርድ ተፈርዶባቸዋል። ኮንትራት ጨርሼ መዳም ገልሻለሁ ብላ በይዘግታብኛለች። እንደዛ ካላሉ ሰው ህዝብ ትኩረት አይሰጠንም። ልንገደል ነው ካላልን ይሄ ግን መቅረት አለበት። ለምን እውነተኛ ሊገደል እንደ ቡዜ አይነት ማናት እንደ እህታችን አባይነሽ አይነት ሊገደል የተዘጋጀ ስለሚሞትብን ወደ ሀገሬ መግባት ፈልጋለሁ እምቢ ብላኛለች በእናታችሁ ብላችሁ ቪዲዮ ስሩ። ቪዲዮ አቢባ ጋር ሼር ይደረጋል፣ እኔ ጋር ሼር ይደረጋል። ይዤ ወደ አቢባ እመጣለሁ። ወደ ሀገር የመግባት መብት አላችሁ 2 ዓመት ከጨረሳችሁ። ደግሞም አስፈሪ ነገር ካጋጠማችሁ ወደ ሀገር የመግባት መብት አላችሁ። ግዴታ አይደለም 2 ዓመት መጨረስ። ስለዛ ነገሩን ለማካበድ አሁን አንዱ የሆነ ምሳሌ ልንገራችሁ ከይቅርታ ጋር ወሬ በዛ አትበሉኝና፣ አንዱ ምን አደረገ? በሬ ይጠብቃል አሉ። ጮኸ፣ ዝም ብሎ አቡ ጮሆ፣ ለቀልድ ነው ጮሆ። በሬ አንበሳ መጥቶ በሬን በልቶ እኔ ሊበላኝ ነው አትርፉኝ ብሎ ሲጮህ ሰው እንዳለ ያለውን መሳሪያ ምናምን ሊያተርፈው ሄዳሉ። ከዛ ምን ሰው መጫወት አይችልም እንዴ ምን ሆናችሁ ምናምን ብሎ ሰው ላይ ቀለደ። ተመልሶ ገባ። ሁለተኛ ላይ አሁንም በደንብ ጮሆ ተበልቻለሁ በቃ በፈጣሪ በምን ብለው አለቀሰ። ህዝቡ የዛሬው ልጁ አምርሯል፣ ዛሬ 2 ሳይሆን አይቀርም ብሎ እንዳለ መንደሩ ሄደለት። አሁንም ሰው እዚህ በቃ መጫወት መቀለድ አይችልም እንዴ ብሎ ህዝብ ላይ ቀለደ። ሶስተኛ ላይ እሱ ያለው አንበሳ መጣበት። አንበሳው በሬውን በልቶ እሱ እየጮኸ ማለት ነው። በሬ ያለቀ በቃ እኔ ሊገል ነው። ህዝቡ ምን አለ? በቀደምም ትላንትም እንደዚህ ብሎ እየቀለደ ነው አመሉ ነው ተብሎ ሰውየው ተበላ። ያ ነገር እንዳይመጣባችሁ ቅድም በአማርኛም ተርጉምልን ብላችሁ እየሰማችሁ ነበር እኔ ቤት ማለት ነው። 8 ሰው ገብቶ ሁሉም የግድያ ሙከራ ነው። ሁሉም ይቅርታ እንድትገደሉ ያለም ወላሂ ዝንብ ያለ አግባብ እናንተ ላይ እንዲቀመጥ አልፈቅድም፣ ውስጥ አይፈቅድም። አቢባም እንደዛው ማንም ሰው አንድ እንጂ አበሻ በተለይ አንጨካከነን። ግን እናንተ ደግሞ ትንሽ ኮሽ ባለ ቁጥር ልገለኝ ነው የምትለው ከሆነ ነገ ደግሞ ምን ትላላችሁ? ልገለኝ ኖርማል ይሆናል እኮ እንዳይለመድ። ትክክል። ሰላምዬ ላስረዳት አንዴ አሁኑን ችግር፣ ከዛ ወደ ቅልቦች እንሄዳለን። ቅልቦች እየደወለ ነው ኢትዮጵያ ያለው ኤጀንሲ ጋር። እሺ ሰላምዬ አለሽማ? ያለው እዚህ ጋ ያለችው ክያ እህታችን ቤሩት ሀገር 2 ዓመት ኮንትራቷን ጨርሳ ወደ ሀገር ቤት ልትሄድ ስትል ሴትዮዋ እንደሷ ቃል ነው የምነግርሽ፣ ምንም አይነት ማስረጃ የለኝም። ሴትዮዋ አትሂጂ፣ ከመሄድሽ በፊት ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ በአንድ ኩላሊት መኖር ትችያለሽ፣ ሀብታም ትሆኛለሽ አለችኝ አለች። እና በአረብኛ ያለችውን ድጋሚ ስላት ያው አልቻለችበትም፣ ይገባኛል እንጂ አልናገርም ብላለች። አሁን 7 ወሯ ነው ሴትዮዋ። ኮንትራቷ ካለቀ 7 ወሯ ነው። የ4 ወሩን ደሞዝ ሰጥታታለች። የ2 ዓመት ከ4 ወር ደሞዝ ስትሰጥታታል። የ3 ወር ደሞዝ ብቻ ነው ሴትዮዋ ጋር ያላት። ሴትዮዋ በዌስተርን ዩኒየን እየላከች ደሞዟን ደረሰኝ ትሰጣታለች። ስልክም ቤተሰብ ጋር ትደውላለች። ለቤተሰቦች ተናግርሻለሁ ስላት ለወንድሜ ተናግሬ ወንድሜ ታሞ ሆስፒታል ገባ በድንጋጤ አለች። ታዲያ በቃ ደንግጦ ሆስፒታል ገብቶ ብቻ በቃ ምንም አላረገልሽም፣ ውጭ ጉዳይ ሄዶ ሊከስልሽ ኤጀንሲ ላክሽን ሊያናገር ምንም አልሞከርም፣ ኩላሊት ቀልድ አይደለም አልሞከርም ብላለች። ስለዚህ አሁን ፓስፖርት ኮፒ አለኝ፣ ለልጅቷ ስልክ ቁጥር የመዳምም የሷም አለኝ፣ ሎኬሽኗም አለኝ፣ የመዳምም ፎቶ አለኝ። እነዚህን ዶክመንቶች ፎርዋርድ ላርግልሽ እና ቆንጽላ ሄደሽ ልታመለክችላት ትችላለሽ። አብዬ ችግር የለም። አሁን ልጅቷ እንዳለው ሞቤ ልጅቷ ለመሄድ ያደረገችው ጥረት ሊሆን ይችላል። ትክክልም ልትሆን ትችላለች፣ ላትሆንም ትችላለች። በ2 አይነት መንገድ ይዘነው እንሄዳለን። ግን አሁን እሷ ሜቢ ለመሄድ ፈልጋ ምክንያት አቅርባ ሊሆን ነው የሚችለው፣ ወይም ደግሞ አለመግባባት ሊሆን ነው የሚችለው። መረጃውን ሙሉ ላኪልኝ። ያው ዛሬ ዝግ ነው፣ ነገ ጠዋት ላይ ከነሱ ጋር ኮሚኒኬት ተደርጎ የምትገባበትን እንጂ ኩላሊት ሽጪ ግዢ የሚለውን ምንም አይነት ነገር አናቀርብም፣ ማስረጃም ስለሌለ። ግን ልጅቷ ኮንትራት ጨርሳለች፣ ወደ ሀገሯ መግባት አለባት፣ ቤተሰብ እየጠየቀ ነው የሚል ነው የምንሰጠው፣ የምንጠይቃት አይሚን አሰራ። እሺ
በአጭሩ እንደዚህ ነው ብዬ አልልሽም። እንዳልኩሽ ነው፣ ከማጣራት ልጅቷን ወደ ሀገር መላክ ነው የሚሻል። በቃ ወደ ሀገር መሄድ ነው የምትፈልገው፣ ወደ ሀገር መሄድ ትፈልጋለች። ሴትዮዋ አትሄጂም ብላ አስቀምጣታለች ነው የምንለው እንጂ ማስረጃ ስለሌለን ጉዳይ ማውራት አለኩልሽ። የልጅቷን ፓስፖርት ኮፒ፣ የመዳሟን ፎቶ፣ ሎኬሽን፣ ስልክ ቁጥር፣ ከላይ ያለው የልጅቷ ስልክ ቁጥር ነው፣ ከታች ያለው ደግሞ ይሄ የመዳም ነው ብዬ ጽፌበታለሁ። መልካም እሺ አቡዬ፣ እሺ እናቴ፣ ነገ እንደዛ የኔ ውድ የልጅቷ ስልክ ማለት ነው 2 ዓመቱ ስለሆነ 6 ወር ሆኖታል አለች። ኤክስፓየርድ ከሆነ ቀጥታ አይሰራም ስትለኝ ነበር ማለት ነው። እውነት ይሁን አላውቅም። ችግር የለም። ዋትሳፕ ይሰራል። ብዙ ቀጥታ አያስፈልግም። ዋትሳፕ ነው ይሰራል። ይሰራል። ዋትሳፕ ከሰራ ምንም ችግር የለም፣ አያሳስብም አቡዬ። እሺ ሰርዬ ዋትሳፕ ላይ አሳውቅሻለሁ እንደ በቀደሙ አለች። እሺማ እሺ እኔማ ጌጤ ነው ስሟ። እሺ እሺ ቴንኪው ሶ ማች ክበሪ። መልካም ምሽት። እሺ እናቴ። እሺ እሺ መልካም ሰላምዬ። እሺ እሺ ክያ ሰላም ወይ? በቃ ሰላም ጋር ዋትሳፕ ላይ ታወሪያለሽ። እሺ እሺ ልኬላታለሁ። እሺ እና ቆንጽላ ሄዳ ታመለክትልሽ። አመሰግናለሁ። እሺማ ታወሪሽ። አቡዬ እልሜና ጤና ይስጥልኝ። በጣም ወድሻለሁ፣ በጣም አከብርሻለሁ የኔ እናት። ማርያም ትዳብስሽ። በዚሁ አጋጣሚ የኔ እናት በጣም ወድሻለሁ። በዚህ አጋጣሚ አቡዬ አንድ መልእክት አስተላልፊልኝ ለዚህ የመዳም ቅመሞች ማለት ነው። የኔ ቤት መልእክት ማስተላለፊ አይደለም። መልእክታችሁን ቤታችሁን ከፍታችሁ አስተላልፊ። አንቺ እንድታስተላልፍላቸው እኔ አይደለም እግዚአብሔር ነው ስቀልድ ነው አስተላልፊ። እሺ እኔ ውድ በጣም አመሰግናለሁ። ለምን መሰላችሁ? እዚህ ስር ያላችሁ አዲሱም ሆኖ ነባሪዎቹ ማለት ነው ብዙ ጊዜ ጥላቻ የሚበዛው ከመዳም ጋር በሐዋላ በኩል ነው። በሐዋላ በኩል በጣም ጥላቻ እየበዛ ነው። አሁን መዳም ትላንትና የሰውዬ መዳም ጋም ከመዳም ጋም 17 ደቂቃ ያወራ ነው ቮይስ ሪከርድ አለ። እግዚአብሔር ምስክሬ ነው። ልጅቷ ብር ሳይላክላት የ6 ወር ብር ሰውዬ ጋር አለ ማለት ነው። ለምንድነው 6 ወር ሙሉ አለ ደሞዝ የምትሰራው ብዬ ስጠይቀው እኔ ኤስቲሲ ባንክ ከፍቼላታለሁ፣ እሷ በሱ እንዲገባ አትፈልግም። እኔ እሱ ላይ አስገባልሻለሁ፣ አንቺ ከፈለግሽ በፈለግሽበት መላክ ትችያለሽ። እኔ ግን የትኛውም ማንኛውም ደላላ አንዴ ባንጋሊ ትሰጭኛለሽ፣ አንዴ ሌላ ትሰጭኛለሽ፣ እሱ ላይ መላክ ግዴታ የለብኝም። ስለዚህ ከፈለግሽ ቀጥታ ወደ ኢትዮጵያ፣ አለበለዛ በኤስቲሲ ባንክ ከዛ በተረፈ እኔ በእጅሽ አሁን አልሰጥሽም፣ ምክንያቱም ሕግ ጠይቀኛል። ወደ ኢትዮጵያ ስትሄጂ ይሰጥሻለሁ እያላት ነበር እሱ የነገረኝ። እሷም ስጠይቃት እንደዚህ ነው። ብዙ ጊዜ ምንድን ነው በሐዋላ በኩል መዳም ግዴታ እንዳለባት እነሱ ደግሞ መብታቸው እንደሆነ ባንክ አካውንት ትክፈት ባለችበት ሀገር እና ሰውየውን ሕግ እንዳይጠይቁ ከፈለገ ባለችበት ሀገር ባንክ አካውንት ያስቀምጥላትና ስትወጣ ራሷ አውጥታ በዶላር ይዛው ትሄዳለች። ይህ ነገር ያቅሽ እኔም ነግሬያታለሁ። እሱም ብሏታል፣ ግን እሷ እንደዛ አትፈልገውም። ሰውዬ ነግሮኛል፣ ትክክለኛ እንደሆነ ማውቂያለሁ። እሷም ስህተቷን ነግሬያታለሁ። የእሷ ችግር ነው፣ ምን አገባን? የራሷ ጉዳይ። ካልፈለገች የራሷ ጉዳይ ነው። ከፈለገች ግን ይኸውልሽ አዳምጪኝ፣ ንገሪያት። መላክ ካልፈለገች እሷም መብቷ ነው። በዌስተርን ዩኒየን መላክ ካልፈለገች ልዩነቱ ትልቅ ስለሆነ እሷም ካልፈለገች መብቷ ስለሆነ ሰውየው ባንክ አካውንት ይክፈትላትና በምትኖርበት ሀገር መንግስት እንዳይጠይቀው በካሽ ከሰጠውሽ ነገ ብትክጂ መንግስት ይጠይቀኛል ከሆነ በአካውንቷ ያስቀምጥላትና ሀገሯ ስትሄድ ኤርፖርት ላይ በዶላር ትስበዋለች። ለምሳሌ ካታር ከሆነች በሪያል ስባው በዶላር ኤክስቼንጅ አድርጋ በዶላር ይዛው ሀገሯ ትገባለች። ደሞዟ ነው፣ ላቧ ነው፣ መብቷ ነው። ይህን ንገሪያት። እኔም ነግሬያታለሁ። እሱም ብሏል፣ አስገባላታለሁ ብሏል። እሷም ሳይገባት ቀርቶ ነው እንጂ እሷም አልቀበልም ማለት እኛ ምን እናርግ? ውዴ የለች እዚህ ጋር እሷ። እኛ ምን እናርግ ካልገባት? እሺ ለምን እሺ የኔ ውድ አመሰግናለሁ። ለዛ እኮ አይደለም ሌሎቹ እንደ ግዴታ አድርጎ መዳም ጋር እንዳይጣሉ ነው እኔ እያልኩ ያለሁት ማለት ነው። ግዴታ አለባት በሐዋላ በኩል መላክ መዳም ግዴታ የለባትም አይደል? የለባትም። ለዚህ እኮ ነው የሚጣሉት። ብዙ ጊዜ ችግር ውስጥ እኔ እንድረሱልኝ ብሬን ተከለከልኩ ልትገለኝ ነው የሚሉት በዚህ ምክንያቱ ነው። እኔ እንደዚህ እንዳይሆን እንድታሰፍተላለ መዳም ግዴታ የለባትም ጋይስ በሐዋላ ለእናንተ የመላክ መዳም ግዴታዋ ደሞዛችሁን መስጠት ነው። መላክ የእናንተ ግዴታ ነው፣ እሱ አይደለም። ዌስተርን ዩኒየን ላኩልኝ በሉ። በዌስተርን ዩኒየን አንፈልግም ካላችሁ በምትኖሩበት ሀገር ባንክ አካውንት አስከፍታችሁ በባንክ አካውንታችሁ አስቀምጡ። ቴንኪዩ ቡዜ፣ መልእክትሽን አደረስኩልሽማ። አመሰግናለሁ አቡዬ። እናቴ እናመሰግናለን። ኤነርጂ መጠጠች
ወይ እንዴን ደውዬልህ ነበር። አሁን መልሼ እንትን እልሃለሁ ብላኝ ነበር።